በኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። አሁን መቻል እያለችም ከማን እንደምን አላችሁ? ሁላችሁም ያላችሁበት ሰላምታ ይድረሳችሁ። እንግዲህ ከመግቢያ የሰማችሁት የኢትዮጵያ የሴቶች እግር ኳስ ቡድን በተመሳሳይ ጾታ ግንኙነት ውስጥ እንዳሉ የተለያዩ መረጃዎች ወጥተዋል። እነሱ መረጃዎች የማደርሳችሁ ይሆናል። ሌሎችም መረጃዎች ይኖራሉ። አብራችሁ ይቆዩ። በኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። በዚህ ግንኙነት ውስጥ ያሉ ተጫዋቾች ጭምር ቃላቸውን ይዘናል። በጣም በሚያሳዝን ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍር ደረጃ ላይ ደርሷል። ይሄ መንግስትም ህዝብም ሊቃወሙ የሚችል ትልቅ ጉዳይ ነው። ስለዚህ እናነሳዋለን። ድምጽ ይዘናል። በተጨማሪም የቪዲዮ ምስሎችም አሉን። አሁን አናጋራቸውም። ነገር ግን በተጨባጭ ያዝናቸው ማስረጃዎች ስለሆኑ እናቀርባቸዋለን። የሚመለከታቸው አካላትም ማብራሪያ እንዲሰጡበት እናደርጋለን። ይሄ ለነገ ለልጆቻችን ለቤተሰቦቻችን ማቹት በቀጥሎ የስልክ ሪከርድ የተደረገውን የስልክ ጥሪውን አሰማችኋለሁ። እዚህ የስልክ ጥሪ ላይ ያው ማለት ስማቸው እንዳይጠቀስ በማለት በመሃል የተቆራረጡ ነገሮች ስለሚኖሩ ቀጥታ የምትሰሙት ቃል ወይም ደግሞ የምትሰሙት የስልክ ጥሪ ሲደረግ የነበረውን ነገር በግልጽ የሚያሳይ ነው። አሁን እንግዲህ እንደሰማችሁት በኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ቡድን ውስጥ እንደዚህ አይነት መርዛማ የሆነ እጅግ በጣም ከባድ የሆነ ነገር ተከስቷል። እንግዲህ ጉዳዩን ከሰማን በኋላ እኛም በጣም ተደናግጠን ነበር። ምክንያቱም ይሄ ነገር እንደዚህ ይከሰታል የሚል ሀሳብም ምልከታም ስላልነበረ ማለት ነውና እንግዲህ ዛሬ ላይ ከዚህ ካልተማሩ የመሻሻል ለውጥ ከሌለ በዚህ ቪዲዮዎች ይለቀቃሉ የሚሉ የተለያዩ መረጃዎች ይወጡ ይገኛሉ። እዚህ የስልክ ጥሪውን ሰምተን እንመለስ። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናከብራቸው ሴቶች አሉበት እዚህ ውስጥ። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች። ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ቃል በቃል እንደሰማችሁት ነው። እጅግ በጣም የሚያስደነግጥ ነው። እንግዲህ በስልክ ጥሪው ላይ የሰማችሁት እሷ ከዚህ ውስጥ እንደወጣችና ሰላማዊ ህይወት እየኖረች እንደምትገኝ መገልጻለች። ለእነሱም ደግሞ እንግዲህ ከዛ ነገር ውስጥ ወጥተው ትክክለኛ ህይወት እንዲኖሩ፣ የተስተካከለ ህይወት እንዲኖሩ ከዚህ ጸያፍ ተግባራቸውን እንዲቆጠቡ መልእክቷን አስተላልፋለች። እንግዲህ በጣም ያሳዝናል። እጅግ በጣም ልብ የሚነካና ከባድ ክስተት ነው። እስቲ ስለ አዲሱ በሽታ የተወሰኑ ነገሮችን እንስማ። በተከታታይነት ወደዚህ ሁለት ሀሳቦች እንሰማለን። እንግዲህ በዚህ ሰዓት ያወጣውን ይህንን ነገር ለመጠንቀቅ የሚረዳችሁን ነገር ልንገራችሁ። ስሙኝ፣ አድምጡኝ። የመጀመሪያው እንግዲህ በዚህ በሽታ የጠረጠረና በዚህ በሽታ የታመመ ሰው ጋር ግንኙነት ሊኖራችሁ አይገባም። ምክንያቱም በሽታው ቀጥታ በንክኪ የሚተላለፍ ስለሆነ ማለት ነው። ስለዚህ እዚህ ጋር ጥንቃቄ አድርጉ። ከዛም በሁለተኛ ደረጃ የተቀመጠው እንግዲህ በዚህ በሽታ ወደ ተጠቁ ሀገራትና ቦታዎች መሄድ የለባችሁም። ወደዛ መጓዝ የለባችሁም ፈጽሞ በዚህ ሰዓት ማለት ነው። ሶስተኛው ደግሞ በዚህ በሽታ ሊጠቁ ይችላል
ይችላሉ ከሚባሉ እንስሳቶች የወጣ ነገር ማለትም ምርቶችን ለምሳሌ ጥሬ ስጋን እንዲሁም ጥሬ ወተትን መመገብ አቁሙ። ምክንያቱም ይህ በሽታ ከእንስሳት ወደ ሰው ቀጥታ በእንደዚህ አይነት መልኩ ሊተላለፍ ስለሚችል ማለት ነው። በተጨማሪም በዚህ አካባቢ የምትኖሩና ይህ በሽታ አለበት ተብሎ የሚታሰብ ቦታ የምትጠራጠሩት ከሆነ እንግዲህ ማታ ማታ ሃንጎቨር ማድረጋችሁን እንዳትረሱ። ምክንያቱም ይህ በሽታ በቢንቢ ሊተላለፍ ስለሚችል ማለት ነው። አምስተኛው ደግሞ ከእንደዚህ አይነት እንስሳትም አሁንም መራቅና መጠንቀቅ አለብን ከአይጥና ከመሳሰሉት። ስድስተኛውና ዋነኛው ደግሞ ንጽህናን መጠበቅ ነው። እጃችሁን በየጊዜው ማለት ነው በሳሙናና በውሃ እንዲሁም በአልኮል ሳኒታይዝ ማድረግ አለባችሁ። ንጽህናችሁን መጠበቅ አለባችሁ ማለት ነው። እነዚህ ዋና ዋናዎቹ ናቸው እንግዲህ የዓለም ጤና ድርጅት ያስቀመጣቸው ማለት ነው። የዓለም ጤና ድርጅትም እንደተናገረው ከሆነ ምልክቶቹ እንግዲህ በሰውነታችን ላይ በሚገኙ ጡንቻዎች ላይ ህመም ያጋጥማቸዋል። እንዲሁም ከባድ የሆነ የራስ ምታትና ትኩሳት አለው። በተጨማሪም እንግዲህ ካፍና ካፍንጫችን እንዲሁም ከተለያዩ አካላችን እንግዲህ ደም ይፈሰናል። ምክንያቱም ቬናችንን ስለሚያጠቃ በሽታ ማለት ነው። በተጨማሪም ደግሞ በውስጣችን ያሉ ኦርጋኖችን በጣም ነው አታክ የሚያደርገው። ስለዚህ ብሊዲንግ ሊኖር ይችላል። ማለትም በውስጣችን በሚገኙ የሰውነት አካላችን ውስጥ ማለትም ኩላሊታችን ላይ ሊሆን ይችላል፣ ጉበታችን ላይ ሊሆን ይችላል ብሊዲንግ ያጋጥማል። ከደም ጋር የተያዘ በሽታ ስለሆነ ማለት ነው። ስለዚህ ዞር ልበላችሁ፣ ስክሪንሾት አድርጉት። እንደዚህ አይነት ሜጀሮችን በመውሰድ እንግዲህ ለጊዜውም ቢሆን መከላከል ትችላላችሁ። አዲስ ነገር የሚወጣ ካለ ሼር ማድረጋችሁ ይሆናል። በተለይም ደግሞ በዚህ ሳምንት ውስጥና በዚህ ወራት ውስጥ ወደዚህ ቦታዎች የመሄድ እድሉ ያጋጠማችሁ ሰዎች ደግሞ የበለጠ ጥንቃቄ እንድታደርጉ ሌላ ሰው ላይ እንዳታዛመቱት ራሳችሁን ቼክ የምታደርጉበት ጊዜ ነው ብዬ አስባለሁ። አዲስ ነገር ካለ መመለስ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። መልካም ምሽት ይሁንላችሁ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና ጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ኦልሞስት በልየታ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል በአካባቢው ወይም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን፣ የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍ በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ህክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ ጤና ተቋም ደግሞ እንዲህ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ወይም 952 ነፃ ስልክ መስመሮች ናቸው፣ በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት፣ ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንዲህ አይነት ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ጥንቃቄ ይኖራቸዋል ብዬ ስላሰብኩኝ መረጃውን አደረስኳችሁ። እንግዲህ ይህ በሽታ ምንነቱ እስካሁን ድረስ በግልጽ ባይታወቅም የመጣበት አካሄድ በጣም ፈጣንና ሰዎችን የማጥቃት አቅም ያለው አስከፊ በሽታ ነው። ከዚህም ህመም ሁላችንም ራሳችንን እንድንጠብቅ በቻልነው አቅም መረጃውን አደረስኳችሁ። እስቲ ይህንን ጉዳይ አሰማችሁና እንመለስ። ቪዲዮ ሰርተው የሚለቁባት ሀገር እየሆነች ነው ኢትዮጵያ። እስሩ ውስጥ ገብታችሁ ኮመንቱን እንድትመለከቱ ፈታ ተበል ተዋት ምናምን የሚባልበት ነው ኢትዮጵያ። አንዲት ልጅ ወታ በተቀረጸ ቪዲዮ በህፃናት ደም ነበር የምንጠመቀው ምናምን ብላ ምስክርነት ስትሰጥ እሷን የሚጠይቅም የሚቆጣም የፍትህ ስርዓት የሌለባት ናት ኢትዮጵያ። መጨረሻ ላይም ደግሞ የብሔራዊ ቡድን አሰልጣኛችን ከፕሬዝዳንት እጅ ሽልማት አልቀበልም የሚልባት አንሶኛል ብሎ የሚቀበልባት የእውነት በኪሎ ሜትር ስንት እንደተዋዋለ አላውቅም እና እጅግ በጣም ነው የሚያስደነግጠው። የዚህ ሁሉ ጥርቅም መጥቶ የነገዋ ኢትዮጵያ በጣም ታስፈራኛለች። እናም ዛሬ እዚህ ውስጥ ያላችሁ ወጣቶች በሙሉ ነገን ይዛችሁ እንደምትሻገሩ በጣም ተስፋ አደርጋለሁ።
ይህንን ፎቶ እስቲ በደንብ ተመልከቱት። በተለይ ደግሞ ይሄ የፎቶ ስታይል የተመረጠበትን ምክንያት ብትሰሙ እጅግ በጣም ታዝናላችሁ። ሲያልፍም በዋነኝነት ያስተምራችኋል ወይንም ትማሩበታላችሁ ብዬ ስላሰብኩ ነው ይሄን ቪዲዮ የምሰራው። ጉዳዩ ምን መሰላችሁ? ይሄ የምትመለከቱት ሙሽራ ፓራላይዝ ነው። መቆምም ሆነ መራመድ አይችልም። ይህንን የሚያውቁ እነዚህ ጓደኞቹ አንድ ነገር አሰቡ። ጓደኛችን በዚህ በሰርጉ ቀን ወይንም በደስታው ቀን ልክ እንደ ሌሎች ሙሽሮች ቆሞ መነሳት አለበት ብለው አሰቡ። በዚህ መንገድ የጓደኛቸውን ጉድለት እንደ ጓደኛ ሞልተው በደስታ ወይንም በሰርጉ ቀን ቆሞ እንዲነሳ አደረጉት። ምንም ይሄ ሙሽራ ፓራላይዝ ቢሆንም ምንም መራመድ መቆም ባይችልም እድሜ ለነዚህ ጓደኞቹ ይሁንና እንደ ሌሎች ሙሽሮች ቆሞ የሚያምር ፎቶ እንዳይነሳ ፓራላይዝነቱ አላገደውም። ምክንያቱም እንደ ጓደኛ ጉድለቱን የሚሞሉ ታማኝ ጓደኞች ስላሉት ማለት ነው። እና እስቲ ከዚህ ሙሽራ ጓደኞች ድርጊት አንፃር እስቲ ወደኛ እናምጣው። አንዳችን ለአንዳችን ምን አይነት ጓደኛ ነን? ልክ እንደነሱ አንዳችን የአንዳችንን ጉድለት የምንሞላነን ወይንስ አንዳችን ለአንዳችን ጉድጓድ የምንቆፍር ነን? አንዳችን የአንዳችን ደስታ ያስደስተናል? አንዳችን የአንዳችን ስኬት ያስደስተናል? በፍጹም 90% የምንሆን የዚህ ዘመን ጓደኛ ማቾች አስመሳዮች ነው። አስመሳዮች። ያንተ ጓደኛ ትንሽ ሲሳካለት ትንሽ ከፍ ማለት ሲጀምር አይኔ ይቀላል። እንዴት ተሳካለት ብለ ተደብቀ ትቃጠላለህ። ያንቺ ጓደኛ ትንሽ ሲሳካላት ከፍ ማለት ሲጀምር ስትለወጥ አይንሽ ደም ይለብሳል። እንዴት ተሳካላት ለምን ተሳካላት ያለሽ? አንዳንዴ በጣም የሚገርመኝ ሲሳካላችሁ ብቻ አይደለም እኮ የሚቀኑባችሁ፣ ሲሆንላችሁ ከፍ ስትሉ ብቻ አይደለም ገና ለገና ሊሳካላችሁ ይችላል በሚልም ይቀናል። በመጨረሻም የዚህ ዘመን ጓደኛ ማቾች በጣም አስመሳይ ብንሆንም ጥቂቶች ግን አሉ። የኛ ከፍ ማለት የሚያስደስታቸው፣ የኛ ስኬት የሚያስደስታቸው ልክ እንደ ሙሽራው ጓደኞች አይነት የእናንተን ጉድለት የሚሞሉ ታማኝ ጓደኞች ያላችሁ እጅግ ሲበዛ እድለኛ ናችሁ። ስለዚህ ለነዚህ ታማኝ የሆኑ ጓደኞች ይገባችኋልና ኮሜንት ላይ ስማቸውን ሜንሽን ያደረጋችሁ እንወዳችኋለን በሏቸው፣ ስለሚገባቸው ማለት ነው። ይህንን ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ብቻ አድርሱልኝ። አመሰግናለሁ። ይህን ጀግና ወጣት እናመስግነው። አብድራሂም ያሲን ይባላል። የአንድ ፎቶ ኃይል ቅንነት ለውጥ ሲያመጣ አሳይቶናል። አብድራሂም ያሲን እንደዚህ ድንጋይ ሲሸከሙ የነበሩትን እናታችንን ልፋት በፎቶ ቀርጾ በማህበራዊ ሚዲያ ላይ በማጋራት ታላቅ የሰብአዊነት ሥራ ሰርቷል። ይህ አንድ ፎቶ በፍጥነት ቫይራል ወጥቶ ለብዙዎች አይን መክፈትና ለድጋፍ ጥሪ ምክንያት ሆነ። አብድራሂም በወሰደው ፈጣንና ሰብአዊ እርምጃ ምክንያት እናታችን እስካሁን በሁለት ቀን ውስጥ ከ520 ሺህ ብር በላይ ገንዘብና እንክብካቤ እንዲያገኙ ያስቻለ ጀግና ወጣት ነው። እንደ አብድራሂም ያሉ የሌሎችን ስቃይና ፍላጎት በትኩረት አይተው ወደ ተጨባጭ መፍትሄ የሚቀይሩ ቅን ሰዎች መመስገንና መበረታታት አለባቸው። የሱ ተግባር የአንዲት እናት ሕይወት ተስፋ ብቻ ሳይሆን ለሁላችንም የቅንነት የተግባር ምሳሌ ነው። ወንድማችን አብድራሂም እናመሰግንሃለን። እስኪ እናንተም ኮሜንት ሴክሽን ላይ ገብታችሁ ወንድማችንን እናመሰግንሃለን በሉት። ከላይ የምትመለከቷቸው ሴቶች ሿሿ ሲሰሩ በቁጥጥር ስር የዋሉ ናቸው። የትራንስፖርት አገልግሎት የሚሰጡ መስለው በተለምዶ ሿሿ የተባለውን ወንጀል በመፈጸም ሞባይል ስልክ ሰርቆ ለማምለጥ ሲሞክሩ በተያዙ 7 ተጠርጣሪዎች ላይ የአዲስ አበባ ፖሊስ ምርመራ መጀመሩን አስታወቀ። ከላይ የምትመለከቷቸው ወንጀል የፈጸሙት የአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ኮዬ ቂሊንጦ ተብሎ በሚጠራው አካባቢ ነው። የትራንስፖርት አገልግሎት የሚሰጡ መስለው የግል ተበዳይን ጭነው እየተጓዙ ሞባይል ስልኩን ከኪሱ ከሰረቁ በኋላ ትራፊክ ይቀጠናል ገቢና ግባ ብለው እንዳስወረዱትና ከወረደ በኋላ ጥለውት እንዳመለጡ ተገልጿል። ግል ተበዳይ ላይ ወንጀል እንደተፈጸመ የተመለከቱ የህብረተሰብ ክፍሎችና ፖሊስ በጋራ ባደረገው ክትትል ወንጀሉን ፈጽመው ተብሎ የተጠረጠሩ 5 ሴቶችና 2 ወንዶች ሳሪስ አቦ ተብሎ በሚጠራው አካባቢ ሲደርሱ ከተሽከርካሪ ወርደው ሊሰውሩ ሲሞክሩ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። የሴቶች እግር ኳስ ውስጥ ሲደረግ የነበረውን እጅግ ያልተገባ ጸያፍና ከኛ ባህል ጋር ከኛ ጋር አብሮ የማይሄድ እጅግ በጣም መጥፎ የሆነ የተቃራኒ ጾታ ሳይሆን የተመሳሳይ ጾታ ሴት ለሴት የሚሉ መረጃዎች የወጡትን አሰማኋችሁ። ሌሎችን መጠራጠር ያሉ መረጃዎችን ወደ እናንተ አደረስኳችሁ። እንግዲህ በሌሎች መረጃዎች በሌሎች ጉዳዮች እንገናኛለን። ዛሬም ነገም
ለአርሲ ኦርቶዶክሳውያን ድምጽ እንድትሆኑ ለመጠየቅ እወዳለሁኝ። ዝምታችን እስከ መቼ ድረስ ነው በዚህ ዝምታ ውስጥ የምንዋጠው? በሌሎች ጉዳዮች እንገናኛለን። ሰላም